ታፔላው ዛሬ እንደወትሮ ሁሉ የተዘብተ መነጽሩን አጥልቆ ሐሳቡን ሸክፎ ሐሳብ የሚያሳፍርበት ታክሲ ውስጥ ተገኝቷል። ሌሎች ሐሳብ ተቀብለው ሐሳብ አብላልተው ሐሳብ የሚሰጡ ተሳፋሪዎች ታክሲ ውስጥ ተገኝተዋል። ሄሎ እንዴት ነህ? ይመስገነው መኪናዬን ጨርሳል አይደለም? ዛሬ መውሰድ አለብኝ። ምን? እናንተ ሰዎች በጣም ነው የምታዘገዩት። ከህዝብ ጋር መጋፋት ሰልችቶኛል። ኖ እኔ ይሄን አልቀበልም። በቃ ከዛሬ ካለፈ አይስዌር ቱ ጋድ ገንዘብህን አታገኝም። የምሬን ነው የምልህ፣ ይሄ መጨረሻዬ ነው። ኖ እንደዛ አይደለማ። this is the last chance. keep on your mind. ከዛሬ ማለፍ የለበትም ተናግሬያለሁ። ምን አይነት ተመችቶሻል አይደል? አባዬ ተመችቶኛል። ተጋብረስ ይታይሻል በመስታወት? እየታየኝ ነው። ያንተ መኪና አይመጣም እንዴ? ምን እባክሽ አዘገዩብኝ እኮ። ከነገ ጀምሮ ግን ምን የመኪና ነው የምንሄደው? እሺ አባዬ። ግን አንድ ጥያቄ እስኪ ልጠይቅሽ። ምንድን አባዬ? How old are you? How old are you? እኔ እንጃ አባዬ። እንዴ የሆነ ታላወቅሽውም ጥያቄውን? How old are you እኮ ነው ያልኩሽ። ቀላል ጥያቄ ነው የሚብዬ። አላወቅኩትም አባዬ። ልጄ ይህን ካላወቅሽ በየ3 ወሩ ያን ሁሉ ገንዘብ የሚከፍለው ለምንድን ነው ታውቂያለሽ? የአንድ ኢትዮጵያዊ ዓመታዊ የነፍስ ወከፍ ገቢ እንኳን እኔ ላንቺ በየ3 ወሩ የምከፍለውን አያክልም። አባዬ ቤት ነፍስ ወከፍ ምንድን ነው? ነፍስ ወከፍ ማለት ያው ተው አንተ ወደና ፈቅደ ለምትዘረፍ ብርማ የኛን ስለ ልቦና መንካት አትችልም። በነገር ላይ ያው ገንዘብ ከመክፈል የዘለለ የልጅን ውሎ አጠቃላይ ትምህርት አሰጣጡ ሂደት ላይ እንግዳ መሆንን ያስታውቃል። ያው ያለው እኮ ሁሉን በገንዘቡ የሚፈጽም ስለሚመስለው እንዲህ በገንዘብ የማይገኙ ዕውቀቶች ላይ ባዳ ነው። ለማንኛውም ዘንድሮ እኮ የመዋለ ሕፃናት ተማሪዎች ABCD አስታወስከው በዜማ መቁጠር A for apple B for ball እያሉ ቃላት መመስረት አቆመዋል። ሁሉም የሚማሩት በአፍ መፍቻ ቋንቋቸው ነው። እንዴት? ምን እንዴት አለው? እንደዛ ሆነ። Why do that? This is not fair. This is not fair. እውነት እንደዛ ነው የተማርሻለሽም? ምኑ? እቺ ደግሞ ሁሉን ጥያቄ አይ ወንድሜ የእንግሊዘኛውን ፍሬን ያዝ አድርገው። ማወቅን አይናገርም። ምንድነው ዓላማው ካልከኝ ያው ብሔራዊ ኩራትን በልጆች ውስጥ ለማስረጽ ነው። ብሔራዊ ኩራት ባለመማር ዓለም አቀፍ ቋንቋን በመግፋት ነው አለ ሌላ ተሳፋሪ። ሆነ እንግዲህ ልጆች በመዋለ ሕፃናት የትምህርት ጊዜያቸው እንግሊዘኛን በመማር የሚያገኙት ጥቅም የለም ተብሎ በጥናት ተረጋግጦ እንዲቀር ሆኗል። ከዚህ ዓመት ጀምሮ ስፖክን እንግሊሽ እና እንግሊሽ ሊትሬቸር ከኬጂ ተማሪዎች የትምህርት አይነቶች ውስጥ ተሰርዘዋል። እንደ ቀድሞ በአማርኛ ሂሳብ፣ በእንግሊዘኛ ማትስ እያሉ የቁጥሮችን አጠራር በሁለት ቋንቋ መሸምደድም ቀርቷል። ኦ ማይ ጋድ! እኔ ይሄን ማመን ይከብዳል። ልጅ እንደ ወረቀት ነው የተባለውን ይይዛል አይደል እንዴ? ታዲያ በዚያ አፍላ ዕድሜያቸው ከአፍ መፍቻቸው ውጭ ተጨማሪ ቋንቋን እያስተማሩ አእምሯቸውን ማስፋት እንጂ መቀነስ ምን ይሆናል? ይሄ አግባብ አይደለም። This is not fair. አይ እነሱ ማጥንትን ደረስንበት ያሉት ቤተሰብ ልጁ እንግሊዘኛ ከቻለ ፊደል ከቆጠረ ወይም መደመር ከቻለ ተምሯል አድጓል ብሎ ያስባል። በሕፃናት ደረጃ ትምህርት እሱ አይደለም ነው የሚባለው። ሌላና አዲስ መልክ ነው ያለው። ማናውቀው አይነት ለየት ያለ መልክ ነው ያለው። ጠይም ይሆን ወይ ቀይ ዳማ? አይተው አንተ ደግሞ እኛ እኮ የጉድ ሀገሮች ነን። እንደ ሀገር እንግሊዘኛን ማወቅ መብቃት አድርገን የተቀበልን ሞኝዝ መሪዎቻችንን እንግሊዘኛ አይችሉም ብለን የምንሳለቅና የምንተች ሆነናል። የሚመረኝ
እጅግ በጣም የሚገርመኝ የበርካታ ሀገራት መሪዎች እንግሊዘኛ እየቻሉ በቋንቋቸው ንግግር ሲያደርጉ ኩራት መሆኑ እንዴት አይገባንም? በእርግጥ እንግሊዘኛ መማር ጥሩ ቢሆንም እንግሊዘኛ ብቻውን ግን ዕውቀት አይደለም። ደግሞም የኬጂ ትምህርት ጊዜያቸውን ብቻ ነው እንግሊዘኛ የማይማሩ። ሙሉ ለሙሉ እኮ አልቀረም። ይህም ማለት በአዲሱ ትምህርት ካሪኩለም መሰረት ሕፃናቱ እንደ ቀድሞ አብዛኛውን ጊዜያቸውን ክፍል ውስጥ ቁጭ ብለው ከሰሌዳና ከደብተር ጋር እንዲፋጠጡ አይደረግም። ይህን እንዴት እንቃወማለን ታዲያ? ዘንድሮ የኬጂ ተማሪዎች የሚማሩባቸው ዋነኛ መንገድ ጨዋታ፣ መዝሙርና ተረት ናቸው። እንደኔ ደግሞ ለልጆች በዚህ መልኩ ትምህርትን መስጠት ልጆቹ ሳይሰለቹ ደስ እያላቸው እንዲማሩ ከማድረጉም በላይ የማይረሳ እውቀትን ያስጨብጣቸዋል። አውልክ ብለል አዲስ ነገር ሁሌም ትንችት ይገጥመዋል። እዛ ኖ ደኖ እኔ በዚህ በፍጹም አልስማማ። እንዴት ነው ነገሩ? የብዙ ኢትዮጵያዊ የቤት ውስጥ ጥናትና ትምህርት እኮ ተረት ነበር። ግን ተረተኞች ሆነን ቀረን እንጂ ምንም የፈየደልን ነገር የለም። እንዲህ አይነቱ ፍላጎት ካለ ደግሞ እዛው ወልዶ መጣያ ወደሆነ የመንግስት ትምህርት ቤት ማስተግበር እንጂ ገና ለገና የግል ትምህርት ቤቶች ልጆቻችን በቋንቋ ችሎታቸው ከፍ አድርገው ስላስተማሩልን እንዴት እኩል እንሁን በሚል ከእውቀት ሊያርቁብን አይገባም። ምስኪን ነው ወንድሜ። በነገር ላይ የቀድሞ ተማሪዎችን የመሰለ ተማሪ አሁን ላይ በባትሪም አይገኝ። ግን ዋነኛው ድሮና ዘንድሮን ድል ያደረገን ዘመን አመጣሽ ልክ እንዳንተ አይነት ወላጆች በብርና በብር ብቻ የሚያስቡ ሰዎች መኖር ነው። እንግሊዘኛ ልጁ የተናገረ ዕለት ወላጅ በደስታ መፈጠዝ፣ ገና ለገና እንግሊዘኛ ብቻ የሚወራበት ትምህርት ቤት ነው እያሉ ያልተገባ ክፍያ እየከፈሉ ልጆችን ማስተማር፣ በተረት ግብረ ገብና ትምህርትን እያስጨበጡ ልጆችን ባህልና ወጋቸውን መሰረት አድርገው እንዲቀጥሉ ከማድረግ ይልቅ ስልክ እየሰጡ በጌምና በፊልም አእምሮን ማደንዘዝ እንደተሻለ አማራጭ በቆጠራችሁ ቁጥር ቀደምት የሚባለውን የስልጣኔ መጠሪያችንን ወደ አላዋቂነት እንዲቀየር የምታደርጉት እናንተው ናችሁ። ስርዓት ምን ይላል? አብረን ቁጭ ስንል እኮ እያመሰልን ዛሬ መኪናዬን ባልይዝ እንድትሰርበኝ አልፈቅድልህ። አውቃለሁ መኪናዬ ባይበላሽ ዛሬ ካንተ ጋር የተጋፋው አፌን አልካፈል። ልጄን ሌላ ሀገርም ቢሆን ልኬ ማስተማር አቅም ያለኝ ሰው ነው። No one cannot stop me. You know that? God damn. በጣም ታመናፈሰው የለም። አንተ ልክ እንደ ደህና ምርቃት በጉራማይሌ የምታወራው እንግሊዘኛ ለልጄ ወደፊት ማንነቷም ሆነ ለተሻለ እውቀት ምንም ፋይዳ እንደሌለው ስነግር በማዘን ነው። አይ እንድውልሚ ዲከምቢል እኮ ነው የምታደርቁ። እኛ እኮ እንደ ሀገር ነው እንግሊዘኛ የእውቀት መጀመሪያ ነው ብለን የምናስብ። አስተውለህ የሀገር ኩራት የሆኑ አትሌቶቻችን ከዚህ ትልቅ ድል በኋላ ሀገራዊ ቋንቋን ብቻ ነው የማወራው ብለው በኩራት ከማውራት ይልቅ ከሮጡት ሩጫ ጋር እንግሊዘኛውም እያላባቸው ጎሮሯቸውን እያነቃቸው ሲጨናነቁ ማየት በጣም ያቃጥለኛል። እንደው በቅርቡ አንድ ትልቅ አትሌት ከጉዳት በኋላ የዓለም ሻምፒዮና ላይ ተወዳድሮ እንደገና ወጥቶ እንግሊዘኛ ኢንተርቪው እየሰጠ እንዴት ነበር ውድድሩ ብሎ ጋዜጠኛው ላሻገረለት ጥያቄ ሲንተባተብ በጣም ያሳፍራል። ወርልድ ቻምፒዮን is very very difficult. First I push we were together, me friends go landing, I go follow them because I have injured I have injured ብሎ ልክ እንዳንተ ብዙ ሰዎች ሳቁበት እኔንም ጨምሮ። አይ ፑሽ አልከኝ። ምን ነው ቢቀር። ለማንኛውም ወንድሜ ይሄኛው የትምህርት ስርዓት አንተ እንደፎከርከው እውቀት ሊያስቀር ሳይሆን ልጆች ስለኔ፣ ስለ ቤቴ፣ ስለ ቤተሰቦቼ፣ ስለ አካባቢና ስለ ሀገሬ እያሉ የሚያድጉበትን የሚያውቁበትን ጭምር አተርፋለህ እንጂ አታጎልበትም። ኧረ ማንም አያጎልበትም። ኧረ ሹፌር እንዴት ነው መኪናው የምትቀረቅዘው? ፑሽ አዎ ፑሽ በሉ። ፑሽ ሹፌር ፋስት ድራይቭ እንጂ እውቀት ይሄም አይደል? አዎ ፋስት ድራይቭ አብት ነው።